የእግዚአብሔር የአምላካችን ስም ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ዛሬም እንደ እግዚአብሔር ፍቃድ ሆኖ የእግዚአብሔርን ቃል ልንመለከት እግዚአብሔር ጊዜውን ስለሰጠን ደግሞም ከምንም በላይ ቃሉን ስለሰጠን እግዚአብሔርን እናመሰግነዋለን። ዛሬ የምንነጋገረው ቃል እንደ እግዚአብሔር ስለሆነ የሚሰራ ቃል ስለሆነ እግዚአብሔር በአንድ ስፍራ ተናግሯል። ቃሌ ሕያውና የሚሰራ ሁለት አፍ ሰይፍ ካለው ይልቅ የተሳለ ስለታም ሰይፍ ነው ስላለ የሚሰራ ቃል ስለሆነ ከኛ የማይፈለገውን ነገር የሚያስወግድ ስለሆነ በህይወታችን ላይ ስለሚሰራ ይህ ቃል እናመሰግናለን፣ ከፍ እናደርጋለን። ቃሉ እኛ ከምንሰማው ጋር ስለሚዋሃድ እንደ ዕብራውያን እንደተነገራቸው ወይንም በበረሃ ላይ የነበሩት ቃሉ ከነሱ ጋር ስላልተስማማ አልጠቀማቸውም የሚባልብን ሳይሆን የተነገረው ቃል አሁን የምንነጋገረው ቃል በህይወታችን ላይ ፍሬያማ ስለሚሆን እግዚአብሔር አባት ሆይ እናመሰግናለን። ክብር ሁሉ ለጌታችን ለኢየሱስ ክርስቶስ ይሁን። ዛሬ እንደዚህ የሚል ሐሳብ እናገራለሁ። ይህንን ብናደርግ ኢየሱስ ክርስቶስ ይገለጽልናል። ስሙ የተባረከ ይሁን። የምንመለከተው ከእግዚአብሔር ቃል ተነስተ ነው። እግዚአብሔር ለዘላለም የተባረከ ይሁን። የእግዚአብሔር ቃል ዘላለማዊ ቃል የሆነ ሕያው ቃል የሆነ ስለሆነ ከሱ ተነስተን እንመለከታለን። የሰውን ሐሳብ አይደለም የምናንሸራሽረው፣ የሰውን አይምሮ ጨዋታ አይደለም እዚህ ጋር የምንሰራው። የምናደርገው ከእግዚአብሔር ቃል እናያለን። እግዚአብሔር ቃል የሚነልን ካደረግን ኢየሱስ ክርስቶስ ላያደርግ አልተናገረምና ይገለጽልናል። እንደዚህ ብናደርግ ኢየሱስ ክርስቶስ ይገለጣል። እውነት ነው። ኢየሱስ ክርስቶስ እዚህ ምድር ላይ ላሉ ሰዎች ሰማይ ስንሄድ አይደለም፣ ሰማይ ሲሄዱ አይደለም፣ እዚህ ምድር ላይ ላሉ ሰዎች ተገልጧል። እንደ ቃሉ ነው። ቃሉን አክባሪ ስለሆነ የተናገረውን ብንተገብር፣ የተናገረውን ወደ ተግባር ወደ ህይወታችን ብናመጣ ኢየሱስ ክርስቶስ ይገለጥልናል። ደግሞም የአንድ ክርስቲያን ትልቁ ዋጋ፣ ትልቁ ተስፋ ከምንም በላይ አምላኩን መገናኘት ነው። የአምላኩን መገለጥ ማየት ነው። ስሙ የተባረከ ይሁን። የሱን መገለጥ ከምንም ጋር እናወዳድረው። የሱን መገለጥ ከምንም ጋር አናያይዘው። ስለዚህ የእግዚአብሔር ቃል ወደሚለን እንሄዳለን። የዮሐንስ ወንጌል ምዕራፍ 14 ላይ እንሄዳለን። የዮሐንስ ወንጌል እንደምታውቁት በጣም የሚገርም ወንጌል ነው። የተለየ ወንጌል ነው። እግዚአብሔር ስሙ የተባረከ ይሁን። የዮሐንስ ወንጌል ምዕራፍ 14 ቁጥር 21 ላይ እንሄዳለን። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ይሄንን ብናደርግ ኢየሱስ ክርስቶስ ይገለጥልናል። ምን ብናደርግ ኢየሱስ ክርስቶስ ይገለጥልናል? እንደዚህ ይልናል። ኢየሱስ ክርስቶስ ራሱ የተናገረው ነው። ስሙ የተባረከ ይሁን። የዮሐንስ ወንጌል ምዕራፍ 14 ከቁጥር 21 ጀምሮ አነባዋለሁ። እግዚአብሔር ስሙ ለዘላለም የተባረከ ይሁን። እንደዚህ ይላል። በአዲሱ መደበኛ ትርጉም ነው የማነበው። እንደዚህ ይለናል። እግዚአብሔር ስሙ የተባረከ ይሁን። የሚወደኝ ትእዛዜን ተቀብሎ የሚጠብቅ ነው። የሚወደኝ አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ። ስሙ ለዘላለም የተባረከ ይሁን። ድጋሚ ላንብበው። እንደዚህ ይለናል። የሚወደኝ ትእዛዜን ተቀብሎ የሚጠብቅ ነው። የሚወደኝ አለ። ያ የሚወደኝ ደግሞ የምሰጠው ትእዛዝ አለ። ያንን ትእዛዝ የሚጠብቅ ነው። ያንን ትእዛዝ ህይወቱ ላይ የሚተገብር፣ ያንን ትእዛዝ ህይወቱ ላይ የሚፈጽም እወደዋለሁ። ስለዚህ አባቴም ምን ይለዋል? ይወደዋል፣ እኔም እወደዋለሁ፣ እግዚአብሔርም ይወደዋል። እግዚአብሔር ስሙ ለዘላለም የተባረከ ይሁን። እኔም እወደዋለሁ፣ ራሴንም እገልጥለታለሁ። ራሱንም ይገልጥልን እግዚአብሔርም የሚወደን ኢየሱስ ክርስቶስም የሚወደን አንድ ነገር ስናደርግ ነው። ከአባቶች ከበጉ ሐዋርያቶች የተሰጠን ቃል አለ፣ ዘላለማዊ ቃል። ይህ መጽሐፍ ቅዱስ የእግዚአብሔር ቃል ነው፣ የኢየሱስ ክርስቶስ ቃል ነው፣ መንፈስ ቅዱስ ያለበት ቃል ስለሆነ የምሰጠውን ሕግ የምሰጠውን ቃል የሚተገብር የሚጠብቅ የማያስወስድ ቢኖር አንድ እኔ ወደዋለሁ፣ ሁለት አባቴ ይወደዋል፣ ሶስት እኔም ራሴ እገለጥለታለሁ። ስሙ ለዘላለም የተባረከ ይሁን። ቃሉን ስንጠብቅ ኢየሱስ ክርስቶስ ይገለጣል። ኢየሱስ ክርስቶስ ወደኛ ይመጣል። የተለያዩ መገለጦች አሉ። በስራ ላይ ይገለጣል፣ በመንፈሱ ይገለጣል፣ በልጆች ይገለጣል፣ በስራ ይገለጣል፣ በባርኮት ይገለጣል። ግን እዚህ ጋር የሚናገረው ኢየሱስ ክርስቶስ ሊትራሊ እኔ እገለጥለታለሁ ነው የሚለው። ስሙ ለዘላለም የተባረከ ይሁን።
በሰማይ ስንሄድ የምናየው ኢየሱስ አለ። የሚጠብቀን ኢየሱስ አለ። ህብረት የምናደርገው ኢየሱስ አለ። አንድነት የምናደርገው ኢየሱስ አለ። ስሙ ለዘላለም የተባረከ ይሁን። እዛ ከመሄዳችን በፊት ግን ኢየሱስ ክርስቶስ እንደዚህ ነው ያለን፣ ቃሌን የሚጠብቅ ቢኖር እኔ ራሴ ምን እለታለሁ? እገለጥለታለሁ። ስለዚህ ወገኖች ሆይ ወደ እግዚአብሔር ቃል እንመለስ። ወደ እግዚአብሔር ቃል ትኩረታችን ይሁን። ትኩረታችን የሚወስዱ ብዙ ነገሮች፣ የሚሰርቁ ብዙ ነገሮች አሉ። ለምን ከተባለ የኢየሱስ ክርስቶስን መገለጥ አገንስት ሆነው የሚሰሩ አንቲክራይስቶች አሉ፣ ዲመኖች አሉ። ሐሳባችንን በብዙ የሚሰርቁ ቶቶች የሚልኩ ሐሳቦች ቶሎ ቶሎ የሚልኩ። ኢየሱስ ክርስቶስ ደግሞ የሚለው ምንድነው? ቃሌን ብትጠብቅ። መስማት አለ ቃሉን። ከመስማት ቀጥሎ ደግሞ የሰማኑን መጠበቅ አለ፣ ማንበብ አለ። የእግዚአብሔር ቃል ከእግዚአብሔር ቃል ህብረት ማድረግ አለ። ህብረት የምናደርገውን የእግዚአብሔር ቃል ለንባብ ሳይሆን መጠበቅ፣ ማስጠበቅ፣ ነፍሳችን እንድትጠብቅ መትጋት፣ ከክርስቶስ ቃል ጋር ህብረት ማድረግ፣ ወደ እግዚአብሔር ቃል መመለስ። ይህንን ባደረግን ጊዜ ኢየሱስ ክርስቶስ ይህንን ድንገት አይደለም የተናገረው። የሚጠብቅ ቢኖር ራሴን እገልጥለታለሁ ነው ያለው። አባቴ ይወደዋል፣ እኔም እወደዋለሁ፣ እገለጥለታለሁ። ስሙ ለዘላለም የተባረከ ይሁን። ራሴን ምን እላለሁ? እገልጥለታለሁ፣ አፒር አረጋለሁ። እግዚአብሔር በተለያየ መንገድ ኢየሱስ ክርስቶስ ተገልጧል። ስሙ ለዘላለም የተባረከ ይሁን። እዚህ ጋር የሚለን ያለው እገለጥለታለሁ። ምን ለሚያደርግ? ቃሌን ለሚጠብቅ። ሃሌሉያ! ይህ የእግዚአብሔር ቃል ሕያው ነው፣ የሚሰራ ነው፣ ሊያደርግ ነው ኢየሱስ ክርስቶስ የተናገረው። አንድ ነገር ግን አስቀምጧል፣ ቃሌን መጠበቅ። ቃሉን መጠበቅ ይሆንልን። ቃሉን አለማስወሰድ ይሆንልን። ቃሉን የሚያስወስድ ሰው፣ ቃሉ የተሸረሸረበት ሰው ኢየሱስ ክርስቶስ አይገለጥልንም። ኢየሱስ ክርስቶስ እንዲገለጥ በቀን አንድ ቃል ማሰላሰል፣ ስራ እየሰራን የተለያዩ ነገሮች እያደረግን ኮምፒውተራችን ላይ ቃሉን መጻፍ፣ ስልካችን ላይ ቃሉን መጻፍ። አሁን ለምሳሌ የኔ ስልክ አለ። የኔ ስልክ አንድ ቃል ሜዲቴት አደርጋለሁ። ይሄው ተጽፎበት የምታዩት ነው የኔ ስልክ። አንድ ቃል ሜዲቴት አደርጋለሁ፣ ወርድ ሜዲቴት አደርጋለሁ ጽፌ። ስልኬን የእግዚአብሔር ሰው ሴቭ ማድረግ ድሮ የቀረ ነገር ነው። እንደዚህ አታድርጉ ፕሊስ እባካችሁ። ይሁን የእግዚአብሔር ሴት ስልክ ላይ ማድረግ፣ የእግዚአብሔር ወንድ ስልክ ላይ ማድረግ ኖ የሚያድንህ የእግዚአብሔር ቃል ነው ወንድሜ። እሱን እሱ ያደረገው በአንተ ላይ የሾመው የእግዚአብሔር ቃል ነው። አታክብሩ እያልኩኝ አይደለም። መከበር ያለበት ኢየሱስ ክርስቶስ ነው። ትውልዱ መመለስ ያለበት ወደ ኢየሱስ ነው። ስልክህ ላይ ያረከው ሴቭ ያረከው ምስል አያድንህም። የሚያድንህ አንድ ቃል ሜዲቴት ስታደርግ ነው። ኮምፒውተርህ ላይ አንድ ቃል፣ ስልካችን ላይ አንድ ቃል፣ በቃ እጃችን ላይ አንድ ቃል፣ የሆነ ቃል በቃ አድርገን ስልካችን በጠራ ቁጥር እንመለከተዋለን። ኮምፒውተራችን በከፈትነው ቁጥር እንመለከተዋለን። ያንን ቃል መደጋገም። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ያንን ቃል በደጋገምነው ቁጥር እንሆነዋለን። ለምን? ቃሉ ውስጥ መንፈስ አለ፣ ህይወት አለ። ዮሐንስ 6:63 ላይ ነው አይደል የሚናገረው? መንፈስ አለ፣ ህይወትን ይሰጣል። ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል ግን መንፈስም ነው ህይወትም ነው። ይሄ አሁን የምንነጋገረው ቃል ዮሐንስ 14:21-23 የምንነጋገረው ቃል መንፈስም ነው ህይወትም ነው። ይገለጣል ማለት ነው። ህይወት ይዘራብናል ማለት ነው። ይገለጣል። ህይወት ያለው እስትንፋስ ያለው ነው፣ የሚሰራ ነው ማለት ነው። ቃል ሜዲቴት እናርግ። ህዝብ ሆይ ወደ ቃል እንመለስ፣ ወደ እግዚአብሔር ቃል እንመለስ። ዘላለማዊ ወደሆነ ወደሚጠብቀን እግዚአብሔር ስሙ ለዘላለም። ከምንም በላይ የእግዚአብሔር ቃል ይበልጣል። ከአገልጋዮች የእግዚአብሔር ቃል ይበልጣል። አገልጋዮችን አገልጋይ እኮ ያደረገ ያነበቡት ይህ የእግዚአብሔር ቃል ነው። አይሰወርብን ወዳጆቼ፣ አንታወር ወዳጆቼ። ሰው አይብለጥብን፣ አገልጋይ አይብለጥብን። እውነት ስለመነጋገር ከኢየሱስ በላይ ማንም የለም። ጳውሎስ አይብለጥብን። በቃ ይኸው ግልጹ ይሄ ነው። ዮሐንስ አይብለጥብን። እነሱ ይበልጣል ያሉትን ኢየሱስ ክርስቶስ ጋር ህብረት እናድርግ። ከቃል ጋር ህብረት እናድርግ። ትምህርቴን ብትሰማ ስልኬን ሙሉ ጭነ ትምህርቴን ብትሰማ ትቀይራል። ኖ እነሱ ያወጡ ትምህርት ከዚህ አይደል። ይሄ ነው የሚበልጣው ወዳጆቼ። የእግዚአብሔር ቃል አይወሰድብን። በተለያየ በሸረኝነት ትምህርት አይወሰድብን። የእግዚአብሔር ቃል ነው ሕያውና የሚሰራ።
የእግዚአብሔር ቃል ነው ህይወትን የሚቀይር። አታድምጡ ያልኩኝ አይደለም፣ እናድምጥ፣ ግን ስርዓት ባለው መንገድ። ግን ከእግዚአብሔር ቃል በላይ ማንም ሊሆን አይችልም። የትኛውም ትምህርት ከዚህ ትምህርት ሊወጣ አይችልም፣ ሊበልጥ አይችልም፣ አምላክ ሊሆን አይችልም። የአምላክ ቃል ነው ይሄ ቃል። ኢየሱስ ክርስቶስ እንዲገለጥ ወደ ቃል እንመለስ። በብሉይ ኪዳን የነበሩ ነቢያቶች አንድ ነገር ነው ድምጻቸው፣ ወደ ህጉ ተመለሱ፣ ህጉን አታስወስዱ። ዛሬ የምናገራለሁ እኔ ወደ እግዚአብሔር ቃል እንመለስ። በተለያየ የተንኮል ትምህርት አንወሰድ። የእግዚአብሔር ቃል ነው ኢየሱስ ክርስቶስን የሚገልጽልን። በስራችን ላይ ይገልጠዋል፣ በኑሯችን ላይ ይገልጠዋል፣ በትዳራችን ላይ ይገልጠዋል፣ በህብረታችን ላይ ይገልጠዋል፣ በአገልግሎታችን ላይ ይገልጠዋል። ምን ስናደርግ? ይሄንን ቃል ሞር ስናስበው፣ ሞር ሞዲቴት ስናደርግ፣ ሞር የበለጠ ህብረት ስናደርግ፣ ስናነበው እግዚአብሔር ለዘላለም የተባረከ ይሁን። በቀን አንድ ቨርስ ማንበብ እንችላለን። በጣም ከባድ ስራ እኮ ነው የምሰራው። ቢሆንም ትንሽ ክፍተት ባገኘን ቁጥር ይህን ቃል ሜዲቴት ማድረግ፣ ስልካችን ላይ ሴቭ አድርገን ስልካችንን ባየን ቁጥር፣ ሲጠራ ባየን ቁጥር፣ ሰዓት ለማየት ባየን ቁጥር ቃሉ ትዝ ይለናል። ቃሉን ሜዲቴት ማድረግ፣ ቃሉን ማንበብ፣ ቃሉን ወደ መሆን እንመጣለን። ከቃሉ ጋር ህብረት እናደርጋለን። በቃል ውስጥ ያለውን መንፈስ መለማመድ እንጀምራለን። ቃሉና እኛ አንድ ወደ መሆን እንመጣለን። የዛኔ ኢየሱስ ክርስቶስ ይገለጥልናል። ዛሬም እናገራለሁ፣ ቤተ ክርስቲያን ወደ ቃል ተመለሺ። ከሰው ላይ አይኖሽን አንሺ። ከሰው ላይ፣ ከብር ላይ፣ ከምናምን ላይ አይኖቻችንን እናንሳ። ወደ እግዚአብሔር ቃል እንመለስ። ወደ እግዚአብሔር ቃል ህብረት እናድርግ። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ የተገለጠለት ሰው ያስታውቃል። ኢየሱስ ክርስቶስ የበራለት ሰው ያስታውቃል። ይሄ ቃል ኢየሱስን የተሸከመ ቃል ነው። ይሄ ቃል ኢየሱስ ክርስቶስን የሚያበራ ቃል ነው፣ የሚሰራ ቃል ነው። ስለዚህ ህዝብ ሆይ፣ ስለዚህ ክርስቲያን ሆይ ከነገሮች አይኖቻችንን አንስተን ባልተከፋፈለ ልብ በቀን አንድ ቃል ወደ እግዚአብሔር ይመልሰናል፣ ወደ እግዚአብሔር ሐሳብ ይመልሰናል። ቃሌን የሚጠብቅ አለ። ቃሉን ሞር ስናነበው ወደ መጠበቅ እንመጣለን። ችሎታ ይሰጠናል። ችሎታ ማለት በእግዚአብሔር ዘንድ ምንድን ነው? ጸጋ ነው። ቃሉን ወደ መሆን ያመጣናል። ቃሉን ወደ መሆን ባነበብነው ቁጥር መንፈስ ይገባብናል፣ ኃይል ይገባብናል፣ መረዳት ይገባብናል፣ ኢየሱስ ክርስቶስን ማግኘት ይሆንልናል። ስለዚህ ወደ እግዚአብሔር ቃል እንመለስ። ወደ እግዚአብሔር ቃል አይኖቻችን ያተኩር። ለዚህ ነው አባቶችን የሚነግራቸው ይሄንን ቃል አታስወስዱ፣ ሕጌን አታስወስዱ። ሕጌ በተወሰደ ጊዜ ትሸነፋላችሁ። አቅም ያላችሁ፣ መሳካታችሁ ያለው፣ መለመለማችሁ ያለው፣ መባረካችሁ ያለው ምኑ ጋር ነው? የእግዚአብሔር ቃል ጋር ነው፣ የእግዚአብሔር ሕግ ጋር ነው ይላል። ስለዚህ ለዚህ ነው ነቢያቶች እየተነሱ ወደ እግዚአብሔር ሕግ ተመለሱ፣ ሕግ ላልተዋል ይላል። ዛሬም እናገራለሁ፣ በዚህ ዘመን የእግዚአብሔር ቃል የሚፈለግበት ዘመን አይደለም። በዚህ ዘመን የሚፈለገው በቃ የሆነ ሰው ትልቅ ይሆናል፣ የሆኑ ነገሮች በቃ የመድረክ ጨዋታ፣ የአንዳንድ ነገር ጨዋታ ይሁን። ግን ከምንም በላይ ከነሱ የሚበልጥ ቃል አለ። እነሱ ያደረገ የእግዚአብሔር ቃል ነው። አይሰወርብን ወዳጆቼ፣ አይደበቅብን፣ አንታወር። ወደ እግዚአብሔር ቃል እንመለስ። የእግዚአብሔር ቃል ይበልጣል። የእግዚአብሔር ቃል ከሰዎች ይበልጣል። የእግዚአብሔር ቃል ነው ትምህርታቸውን የሰጠ። ስለዚህ የእግዚአብሔር ቃል እንመለስ። የእግዚአብሔር ቃል ከማንም በላይ ነው። የእግዚአብሔር ቃል ከሰው በላይ ነው። የእግዚአብሔር ቃል እውነት ለማለት ከትዳር በላይ ነው፣ ከአባቶች በላይ ነው፣ ከምንም በላይ ነው። እግዚአብሔር ማለት ቃሉ ነው። ቃሉ ማለት እግዚአብሔር ነው። ስለዚህ ወደ እግዚአብሔር ቃል እንመለስ። ከእግዚአብሔር ቃል ጋር ህብረት እናድርግ። በቀን አንድ ቨርስ፣ በቀን አንድ ጥቅስ ይዘን እንውጣ፣ እናንብብ። ያንን ቃል እንሆነው። ያን ቃል ልክ ረፍት ስናገኝ እናንብብ። ስራ እስከሚመጣብን ድረስ እናንብብ። ራይድ እየሰራን እናንብብ። ቢሮ ተቀጥረን እናንብብ። ስልካችን ሲጠራ የእግዚአብሔርን ቃል እናንብብ፣ እናስታውስ። ይሰራል የእግዚአብሔር ቃል፣ ሕያው ነው የእግዚአብሔር ቃል። ቃሌን ምን አለ? የሚወደኝ ትእዛዜን ተቀብሎ የሚጠብቅ ነው። ኦልሬዲ ተቀብለናል። ኦልሬዲ ይሄው እጃችን ላይ ደርሷል። ይሄንን ቃል የማያስወስድ ቢኖር አለ አባቴ ይወደዋል፣ እኔም ወደዋለሁ። ምን ይሆናል መጨረሻ ላይ? እኔም ራሴ ምን እላለሁ? እገለጥለታለሁ። ይሄው ደርሶናል ቃሉ። ይሄው ይሄንን ቃል አናስወስድ። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ይገለጥልናል። ኢየሱስ ክርስቶስ ወደኛ ይመጣል። ኢየሱስ ክርስቶስ ከአምልኮ ያልፋል፣ ከኪቦርድ ያልፋል። ኢየሱስ ክርስቶስ ከጫጫታ ያልፋል።
ኢየሱስ ክርስቶስ ቃል ነው። ቃሉ ማለት ኢየሱስ ነው። ለተናገረው ቃል ታማኝ ነው። ለሰጠን ቃል ታማኝ ነው። ቃሌ ከሚያልፍ ሰማይና ምድር ይለፍ ያለ ነው እግዚአብሔር። ስሙ ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ለተናገርከው ቃል ባታደርግስ ሲሉት ለቃሌ እግዚአብሔር ይሄ የምታዩት ግዙፉ ሰማይ፣ ይሄ የቆማችሁበት ግዙፉ ምድር ቢያልፍ ይሻላል፣ ቢሄድ ይሻላል ቃሌ ከሚያልፍ የተናገርኩት ቃል ከማይፈጸም አለ። ይሄ የምታዩት ግዙፉ ሰማይ ትልቁ ሰማይ ቢያልፍ ይሻላል አለ እግዚአብሔር ለዘላለም። ስለዚህ እግዚአብሔር ለቃሉ ታማኝ ነው። ኢየሱስ ሊያደርግ ነው የሚናገረው። ከእግዚአብሔር ጋር ጊዜ ስናጠፋ ጊዜያችን እየተወሰደ አይደለም፣ እየተበላ አይደለም፣ ቀናችን እየሄደ አይደለም። ኢየሱስ ክርስቶስን ወደኛ እየሳብነው ነው፣ አትራክት እያደረግነው ነው። የኢየሱስ ክርስቶስን ሕይወት በምድር እየተለማመድነው ነው። ቅድስናን እየተለማመድን ነው። በጎነትን እየተለማመድን ነው። ጽድቅን እየተገበርን ነው። ክርስቲያን የሚባለው ሕይወትን በምድር ላይ እየኖር ነው። እግዚአብሔር ስሙ ለዘላለም የተባረከ ይሁን። በመጨረሻ ምን ይሆናል? ኢየሱስ ክርስቶስ ራሱን ይገልጥልናል። ሃሌሉያ! ከምን የተነሳ? ከቃሉ ጋር ህብረት፣ ከቃሉ ጋር ሜዲቴት፣ ከቃሉ ጋር አንድነት ስናደርግ እግዚአብሔር ለዘላለም የተባረከ ይሁን። አንድ ጥቅስ ጨምርና እጨርሳለሁ። ሃሌሉያ! ገላትያ 1 ላይ እንሄዳለን። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ገላትያ 1 ላይ ሃሌሉያ! ኢየሱስ ክርስቶስ የሚገለጥ አምላክ ነው። አሜን አሜን አሜን። ተገልጧልም በዚህ ምድር። በሰማይ ስንሄድ ብቻ አይደለም፣ እዚህ ምድር ላይ ለአባቶች ተገልጧል። አሁን ላሉ አገልጋዮች ተገልጧል። ከምን የተነሳ? ከዚህ ቃል ጋር ህብረት ስለሚያደርጉ። እኛም ዛሬ ወደዚህ ቃል እንመለስ። እኔም በቃ ሳጠና ነው ኢየሱስ ክርስቶስ የነገረኝ፣ ከቃሌ ጋር ህብረት አድርግ፣ ከቃሌ ጋር ጊዜ አጥፋ፣ ጸልይ፣ ከቃል ጋር ጸልይ፣ ከቃል ጋር ጊዜ አድርግ፣ እገለጣለሁ ያለኝ። ሃሌሉያ! ስሙ ለዘላለም የተባረከ ይሁን። እኔም የምነግራችሁ ነገር ይህን ነው። ወደ እግዚአብሔር ቃል ህብረት፣ ወደ የማይቀየር ቃል፣ የማይለወጥ ቃል፣ ዘላለማዊ የሆነ ቃል፣ የአምላክ የሆነ ቃል፣ የአምላክ ብቃትን የተሸከመ ቃል፣ የሚያደርገውን የተናገረ ቃል። ሃሌሉያ! ገላትያ 1:11 እንደዚህ ለን እስከ 12 ሃሌሉያ! ድንቅ የሆነ ቃል፣ አምላክን የሚተርክ ቃል፣ የሚያደርገውን የተናገረ ቃል ያደርገዋል፣ አካል ያለብሰዋል። በእኛ ዘመን ይህን ብናደርግ ኢየሱስ ክርስቶስ ይገለጥልናል። እንደዚህ ይለናል ደግሞ ፖል ገላትያ 1:11 ወንድሞች ሆይ የሰበኩላችሁ ወንጌል ሰው ሰራሽ አለመሆኑ እንድታውቁ እፈልጋለሁ። ከማንም ሰው አልተቀበልኩትም፣ ከማንም አልተማርኩትም፣ ይልቁስ በመገለጥ ከኢየሱስ ክርስቶስ ተቀበልኩት። ሃሌሉያ ሃሌሉያ! የፖል ወንጌል ሰው ሰራሽ አይደለም። ሃሌሉያ! ይህ ወንጌል ኃላፊነት ያለበት ነው። ሊዋሽ አይደለም። በመገለጥ ኢየሱስ ክርስቶስ ተገልጦልኛል አለ። ሃሌሉያ! የተገለጠውን ኢየሱስ ክርስቶስ ነው የጻፈልን። ስለዚህ ከዚህ ቃል ጋር ህብረት ስናደርግ ኢየሱስ ክርስቶስ ይገለጥልናል። ሃሌሉያ! ለፖል ተገልጦ እንደነገረው እኛም የተገለጠው ጌታ ያጻፈውን ይህን ፊደል ያልሆነውን ሕይወትና መንፈስ ያለበትን ህብረት ስናደርግ ምን ይላል? ኢየሱስ ክርስቶስ ይገለጣል፣ ወደኛ ይመጣል። ሃሌሉያ! የሰማይና የምድር ጌታ፣ የምንናፍቀው ጌታ። ለምን እዛ ስንሄድ ከዚህ ቃል ጋር ህብረት ስናደርግ በቃሉ ነግሮታል። ምን እንደሚወድ፣ ምን እንደሚጠላ፣ ምን እንደሚፈልግ፣ ምን እንደማይፈልግ። ከዚህ ቃል ጋር ህብረት ባደረግን ቁጥር ኢየሱስን እየመሰልን እንመጣለን። የኢየሱስን መልክ እያንጸባረቀን እንመጣለን። ኃጢአትን እምቢ ማለት እንችላለን። ኃጢአትን እምቢ የምንለው በራሳችን በቃ ሳይኖር በቃሉ ነው። ቃሉን ባነበብነው ቁጥር፣ ቃሉን በበላነው ቁጥር፣ መንፈሳችንን በመገብነው ቁጥር የመንፈሳችን አቅም፣ ጉልበት፣ ስልጣን እየጨመረ መጥቶ ስጋና ነፍሳችንን ጸጥ ያሰኛታል። ከምን የተነሳ? ከእግዚአብሔር ቃል የተነሳ። ፖል አንድ ነገር ነው የሚልን። ይህ የምነግራችሁ የገላትያ ሰዎች ሆይ ሰው ሰራሽ አይደለም የኔ ወንጌል የተገለጠው ኢየሱስ ክርስቶስ አስተምሮኛል። ስለዚህ ገላትያ ማን ነው? በአሁን ሰዓት እኔ ነኝ። የገላትያ ቤተክርስቲያን ማለት አሁን የሚመክረኝ ፖል ማለት ነው። እኔን ነው የሚመክረኝ። የሚወደውንና የማይወደውን ጽፎልኛል። ስለዚህ ያንን በተገበርኩለት ቁጥር፣ እያነበብኩኝ ኢምፓወር በሆንኩኝ ቁጥር ኢየሱስ ክርስቶስን ወደ መምሰል፣ ዓለምና ስርዓቷን የጣልን ወደ ማን እንመጣለን? ኢየሱስን በምድር ላይ የተመላለሰውን ወደ መምሰል። ሃሌሉያ! እግዚአብሔር ስሙ ለዘላለም የተባረከ። አረ የእግዚአብሔር ቃል ሕያውና የሚሰራ ነው። የኢየሱስ ቃል ነው። የሰው ጥበብ አይደለም። ይሄ የተጻፈልን ቃል የሰው ችሎታ አይደለም። ዘመናት የሚቀይረው አይደለም። ትምህርት በትምህርቶች ይሻራሉ። ይህ ግን ትምህርት አይሻርም። ትንቢት ይሻራል።
የሰዎች ትምህርቶች እየተሻሩ ይመጣሉ። ይሄ ቃል ግን አይሻርም ወንድሜ፣ አይሻርም እህቴ። ዘላለማዊ ቃል ነው፣ የሚሰራ ቃል ነው። እግዚአብሔርን የተሸከመ እግዚአብሔርን የያዘ ቃል ነው። እግዚአብሔር አለበት፣ መንፈስ ቅዱስ ራሱን ያለበት እግዚአብሔር እስትንፋስ እግዚአብሔር አለበት። ስለዚህ አንድ ነገር ነው የምነግራችሁ፣ ዘመናችንን የሚቀይረው ቃል ነው። ከቃሉ ጋር ህብረት ባደረግን ቁጥር፣ ከቃሉ ጋር አንድነት በፈጠርን ቁጥር፣ ለቃሉ ጊዜ በሰጠን ቁጥር፣ ለስልካችን ጊዜ እንደምንሰጥ፣ ለፌስቡክ፣ ለቲክቶክ፣ ለተለያዩ ነገሮች ጊዜ እንደምንሰጥ ለቃሉ ህብረት እንስጥ። ለቃሉ ተንበርክከን እናንብብ፣ እየጸለየን እናንብብ። መኪና እየነዳን በኦዲዮ እንስማ አይደለ? ኦዲዮ እኮ አለ፣ ኦዲዮ ባይብሎች አሉ አይደል? yes አሉ። እኔ እሰማለሁ ኦዲዮ ባይብል። ስሙ ለዘላለም የተባረከ ይሁን። አንድ መልእክት እንስማ። መኪና እየነዳን የተለያዩ ነገሮች አለ። ልክ ጊዜ ስናገኝ ከእግዚአብሔር ቃል ጋር ጊዜ እናሳልፍ። የእግዚአብሔርን ቃል እንሳብ፣ የእግዚአብሔርን ቃል እናንብብ፣ ሜዲቴት እናርግ። አንድ ቨርስ በቀን ማንበብ፣ ማሰላሰል። ለሚስት ጊዜ እንደምንሰጥ፣ ለልጆች ጊዜ እንደምንሰጥ፣ yes of course ለስጋችን ጊዜ እንደምንሰጥ፣ ስጋችንን ሻወር እንደምንወስድ፣ ልክ እንደዛ ከእግዚአብሔር ቃል ጋር ህብረት ማሳለፍ 30 ደቂቃ በቃ ምንም በቃ ስልካችን አጥፍተን ስልካችን ስዊች ኦፍ አድርገን ማንም እንዳይሆን ምንም የሚፈጠር ነገር የለም። ስልካችን አጥፍተን በቃ አሁን ለእግዚአብሔር ቃል ጊዜ የምሰጥበት ነው። ከእግዚአብሔር ጋር ህብረት የማሳልፍበት ነው። ስሙ ለዘላለም የተባረከ ይሁን። አሁን እግዚአብሔርን ቃል የማነብበት ስለሆነ አሁን የሰማይና የምድር ጌታ የሆነውን ኢየሱስ ክርስቶስን ልገናኘው ስለሆነ ምንም ነገር ማግኘት አልፈልግም። ለ30 ደቂቃ ለ45 ደቂቃ እባካችሁ ጊዜ ስጡኝ። በቃ ስዊች ኦፍ። ቤተሰብ ካሉ ስዊች ኦፍ። ስሙ ለዘላለም የተባረከ ይሁን። ከእግዚአብሔር ቃል ጋር ጊዜ ማሳለፍ፣ ከእግዚአብሔር ቃል ጋር ህብረት ማድረግ። የእግዚአብሔር ቃል ላይሰራ አልተናገረም። የተለወጠ የተገለጠውን ኢየሱስ ክርስቶስ በእኛ ላይ ድጋሚ ይገልጠዋል። ምን ወርድ ኦፍ ጋድ። ወደ እግዚአብሔር ቃል እንመለስ። ወደ እግዚአብሔር ቃል ጋር ህብረት እናድርግ። ከእግዚአብሔር ቃል ጋር ጊዜ እናጥፋ። በፊልም ጊዜ ይጠፋል። በተለያዩ ነገሮች ጊዜ ይጠፋል። ቁጭ ብለን ካፌ ጊዜ እናጠፋለን። ብዙ ነገር ጊዜያችንን ይበላዋል። ለምን ከተባለ አጋንንት ነው። ልንገራችሁ በትክክለኛው ኢየሱስ ክርስቶስ እንዳይገለጥ፣ ኢየሱስ ክርስቶስ ወደዚህ ምድር እንዳይገባ። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ግን ኢየሱስ ክርስቶስ በህይወት ላይ ሲገለጥ አስቢው። ኢየሱስ ክርስቶስ በእኔ ህይወት ሲመጣ አስበዋለሁ፣ ሜዲቴት አደርገዋለሁ። አድርጌ ነው ማነባው። አሁን እንዲገለጥ እፈልጋለሁ። የስ አምላኬ አባቴ ህይወቴ የሆነው ዘመኔን የሰጠውት ኢየሱስ ክርስቶስ ወደ እኔ እንዲመጣ እሻለሁ። ግን በምናብ አይደለም፣ በቃሉ ማንበብ፣ ከቃሉ ጋር ህብረት በማድረግ ባገኘሁት ክፍተት ሁሉ ከቃሉ ጋር ህብረት አደርጋለሁ። በተገኘችው አጋጣሚ ሁሉ ቃሉን አነባለሁ፣ ሜዲቴት አደርጋለሁ፣ ጸልያለሁ። 10 ደቂቃ ላገኝ ከቃሉ ጋር ጊዜ አጠፋለሁ። 20 ደቂቃ ላገኝ ከቃሉ ጋር ጊዜ ወስዳለሁ። ስለዚህ ፖል እንዳለ በመገለጥ ነው ያገኘሁት። እግዚአብሔር ስሙ ስለዚህ ይገለጣል ኢየሱስ ክርስቶስ። እግዚአብሔር ስሙ ለዘላለም የተባረከ ይሁን። እኔም እላችኋለሁ ወደ እግዚአብሔር ቃል እንመለስ፣ ከእግዚአብሔር ቃል ጋር ህብረት እናድርግ። ከየትም አላመጣሁትም፣ በሁለት ጥቅስ አስደግፌ ነው የነገርኳችሁ። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ከቃሉ ጋር ጊዜ ስናጠፋ የምንወደው ጌታ ይገለጣል፣ ይመጣል። አንድ ልጅ ትዝ ይለኛል ከዛሬ ብዙ ዓመት በፊት ሲናገር፣ የሆነ ትምህርት ላይ ሲናገር ትዝ ይለኛል። ቃሉን አነባለሁ አለ። ከቃሉ ጋር ህብረት አደርጋለሁ አለ። በጣም የቃሉን ነገር አነባለሁ አለ። ሌሊት ድንገት እያነበብኩኝ አለ መንፈስ ዓለም ተከፈተ አለ። ሊትራሊ ተከፈተብኝ አለ። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ቃሉን እያነበብኩ አቢር አረገ፣ ተገለጠ። ወደ ሌላ መረዳት ውስጥ ገባው፣ ወደ ሌላ አንደርስታንዲንግ ውስጥ ገባው፣ ወደ ሌላ የቃል አብሮት ውስጥ ገባው አለ። ቃል ምን ይላል? ይበራል። ኢየሱስ ክርስቶስ ይገለጣል መንፈስ ከሚሆን ጌታ ጋር። ሃሌሉያ ሃሌሉያ ሃሌሉያ። ከክብር ወደ ክብር እንገለጣለን ከቃሉ ጋር፣ መንፈስ ከሆነ ጌታ ጋር። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ያንን መልክ እንደ መስታወት እያንጸባረቀን ሃሌሉያ፣ ክብር የሆነውን በላያችን ላይ ኢየሱስ ክርስቶስ እየታየ በጸሎት በምስጋና ሃሌሉያ በቃል። ስለዚህ ዛሬ እነግራችኋለሁ ወደ እግዚአብሔር ቃል እንመለስ፣ ከእግዚአብሔር ቃል ጋር ህብረት እናድርግ። እግዚአብሔር አባት ሆይ አመሰግንሃለሁ ይህንን ድንቅ የሆነ ቃል ስለሰጠህን። ዛሬም
ብትመለሱ እመለሳለሁ ያልክ ጌታ፣ ብትመለሱ ራሴን ገልጥላችኋለሁ ያልክ ጌታ፣ በቃ ወደ ቃሌ ብትመለሱ እግዚአብሔር ስሙ ለዘላለም ከተለያዩ ነገር ወጣችሁ ባልተከፋፈለ ልብ፣ ባልተሰነጣጠቀ እይታ፣ ባልተንሸዋረረ እይታ ምንም ነገር ከቃሉ በላይ ላይሆንብን ወደ ቃሉ ብንመለስ እመለሳለሁ ያልክ ጌታ፣ እንደ ቃሌ ገለጣለሁ ያልክ እየተናገርክ ያለ ጌታ ወደ ቃልህ ስለምትመልሰን እናመሰግናለን። ከቃል ጋር ጊዜ ለምናጠፋ ጊዜ ለምንወስድ ባገኘነው ሁሉ ከቃል ጋር ህብረት ለምናደርግ ጊዜ ቃልን ያላስወሰድን እንደ ቃልህ ስለምትገለጥልን እናመሰግናለን። እንደ ቃልህ ስለምትበራልን እናመሰግናለን። ስምህ ለዘላለም የተባረከ ይሁን። ጸጋና መንፈስ ስለሚያግዘን እናከብርሃለን። ኃይል ስለሚሆንልን ስለሚሰራ ይሄ ቃል በላያችን ላይ አካል ስለሚለብስ በልጅህ በኢየሱስ ክርስቶስ የቃል አምላክ ለዘላለም ተባረክ። አንተ ለዘላለም ሕያው ነህ። በልጅህ በኢየሱስ ክርስቶስ ስም አሜን። መልካም ሳምንት።